ሰው ሞተ። ምንድን ተፈጠረ? እኔም አላውቅም። ስመጣ ወድቆ ነው ያገኘሁት። በጣም ነው የፈራሁት ማሚዬ። ምንድን የተፈጠረው? ወንድሜ ሮዝ፣ ወንድምሽ ሰው ገደለ። ሰው ገደልኩኝ። ሮዝ ተረጋጋ እባካችሁ ልጆች፣ ለህግ እንዳትናገሩ፣ ልጅን አሳልፋችሁ እንዳትሰጡብኝ። እኔ ነገሮችን አስተካክላለሁ። እማዬ ምን ልታረጊ ነው? ሁሉንም ነገር ለእኔ ተውት። ማኪ የኔ ልጅ፣ ይህን ጉዳችን ማንም ሰው እንዳይሰማ። እንዴ ማሚዬ፣ ቆይ እኔን እንደ ባዳ እያስጠነቀቅሽኝ ነው? ማኪ ሰላምን አሁንም ቤት ስለመጣችው ልጅ መጠየቋን አላቁምም ብላለች። ታዲያ ማኪ አንዳንድ ጥያቄዎችን ለመጠየቅ ያክል መልኳ ምን አይነት ነው፣ ጸጉሯስ እና የለበሰችው ጫማ ምን አይነት ነው ትላት ነበረ። ታዲያ ሰላምን በመጀመሪያ ልጅቷን አላየኋትም ብላ ብትዋሽም፣ ነገር ግን የማኪ ጥያቄ ጠንከር ያለ ሲሆንባት ልጅቷ እጅግ በጣም ቆንጅዬ ናት፣ እናም ጸጉሯ ረጃጅም ነው፣ ያደረገችውም ታኮ ጫማ ነው እያለችም ነበረ። ያልተፈጠረ ታሪክ እየፈጠረች እየነገረቻት፣ ይህንን እየሰማችው ማኪ ስለዚህ ልጅቷ ቆንጅዬ ናት ማለት ነው፣ ለዛም ነው ናታን የመረጣት ስትልም ትገኝ ነበረ። እንግዲህ ስለ ናታን ፍቅረኛ ለማወቅ የቋመጠችው ማኪ አሁንም ስለላና ፍለጋዋን እንደቀጠለች ትገኝ ነበረ። ሮዛ ስለ አንድ ጎዳና ተዳዳሪ መከታተሏን አላቆምም ብላለች። ታዲያ ሮዛ ስለዛ እብድ እያሉ ቢጨቀጭቋትም ነገር ግን እሱ እብድ አይደለም፣ የአይሚሮ ህመምተኛ ነው። እናም ደግሞ አንድ የሚፈልጋት እንስት አለችው፣ እሷም ማያ ትባላለች። ማያ ማን እንደሆነች ባላውቅም ነገር ግን በየቀኑ ስለሷ ሲያወራ በጣም እያሳዝነኛል ትል ነበረ። ሮዛ ለልጁ ከማዘኗ የተነሳ በተደጋጋሚ የሚኖርበት ጎዳና ላይ እየሄደች ታየዋለች። እናም ትሪት ታደርገዋለች፣ ምግብም ትሰጠው ነበረ። በመጨረሻም በማኪ ምክንያት ልጅቷን ገለሻታል፣ ማያን የገደልሻት አንቺ ነሽ በማለት ሮዛን ሊያንቃት እየሞከረ ይገኝ ነበረ። ሮዛም እኔ ማያን አልገደልኳትም፣ ፈልጌ አገናኝሃለሁ፣ ለዚህም ቃል እገባልሃለሁ ትለዋለች። ታዲያ ልጁም ማያን አገናኝሃለሁ ያለው ሰው ሁሉ ለሱ ወዳጁ ነው። እናም ከሮዛ ጋር ወዳጅነቱን ቀጥሎ ይገኝ ነበር። ማኪ ሮዛና ጓደኛዋን ለመለየት ተፍ ተፍ ስትል ወደ ልጁ ጋር በሄደችበት ሰዓት እንደውም አንቺ ነሽ ማያዬን እየገደልሻት ሲልም አንቆ ሊገላት ሙከራ አደረገባት። ታዲያ ማኪም በገዛጄ አጉል ችግር ውስጥ ገባሁኝ፣ ከዚህ እብድ ጋር እደራደራለሁ ብዬ ገሉኝ እኮ ነበረ እያለችም በድንጋጤ እየተንቀጠቀጠች ትገኛለች። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልምን ክፍል 21 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ውድ የሮዛ ፊልም ተከታታዮች ሮዛ አሁንም ማስደመሟን እናም ጀግንነቷን እንደቀጠለች ትገኝ ነበረ። መቼም ቢሆን ለወንድሜ እኖራለሁ የምትለዋ ሮዛ አሁን ላይ ከማኪ ለማዳን ተፍተፍ እያለች ትገኛለች። ምንም እንኳን ማኪ ከናታን ጋር ያደረችውን ልጅ ለመፈለግ ብትሞክርም ነገር ግን አሁን ሮዛ ጠምጥማ ሌላ ታሪክ ውስጥ አስገብታት ትገኝ ነበረ። የናታን እናት ማኪና ናታንን ለማጋባት ብትሞክርም ነገር ግን አልተሳካላትም። ሮዛም እማዬ እባክሽ ከሰላምና ከናታን ህይወት እንውጣላቸው፣ ልጆቹ እጅግ በጣም ይዋደዳሉ። ማኪ ግን እልክ ነው እንጂ የያዛት ፍቅር አይደለም። ፍቅር እንኳን ቢሆን ናታን ለማኪ ምንም አይነት የፍቅር ስሜት የለውም። ነገር ግን ከሰላም ጋር ተመሳሳይ የፍቅር ስሜት ነው ያላቸው ስትልም ለእናቷ አስረድታት ትገኝ ነበረ። ታዲያ የናታንም እናት ቆይ ማናቸው እንደሚወዱት ለማረጋገጥ ለምን አንድ ቅድ አናወጣም ስትልም አንድ ቅድመ ሁኔታ ለሮዛ አማክራት ትገኝ ነበር። ሮዛም ምንም እንኳን በሰላም ላይ እንደዚህ አይነት ነገር ማድረግ
ባትፈልግም ነገር ግን የእናቷን ሀሳብ አልከለከለቻትም። እናም ሮዛ በእናቷ ሀሳብ ሙሉ በሙሉ ስምምነት አድርጋ ትገኝ ነበረ። ፈተናቸውም ምን ነበር? ማን ራሱን ለናታን አሳልፎ ይሰጣል የሚል ነበር። ምንጊዜም ቢሆን በናታን አልደራደርም የምትለዋ ሰላም አሁንም እንደ ወትሮው ማስደመሟን ቀጥላ ትገኛለች። ታዲያ ናታንን አንተ በፍጹም እስር ቤት አትገባም፣ የዚህ ልጅ ነፍስ ያጠፋሁት እኔ ነኝ ነፍሰ ገዳዋ ስትልም ራሷን አሳልፋ ለመስጠት እየሞከረች ትገኛለች። ታዲያ ናታንም እባክሽ ሰላምዬ በጭራሽ እንደዚህ አታድርጊ፣ ችግር ውስጥ እየገባሁት እኔ ነኝ፣ ስለዚህ ችግሩን እኔው ራሴ እወጣለሁ ቢላትም ነገር ግን ሰላም የልጁም ነፍስ ፍትህ ማግኘት ስላለባት አንተ ደግሞ እስር ቤት ገብተህ እኔ ብቻዬን መቋቋም ስለማልችል ስለዚህ እኔ ገዳይ ነኝ ብዬ እታሰርልሃለሁ ስትል ነበረ እስከዚህን ድረስ ዋጋ ለመክፈል ዝግጁ ሆና የምትገኘው። ታዲያ ሮዛም ሰላምዬ እባክሽ በእንደዚህ አይነት ተልካሻ ነገር ስለፈተንኩሽ ይቅርታ አድርጊልኝ፣ ነገር ግን የፈተናው አንድ አካል የወንድሜን የህይወት አጋር ለማግኘት ነው በማለት ነበረ እየገለጸች የምትገኘው። ታዲያ ይህንን ሁሉ ታሪክ ያየችው ማኪ ናታንን ከማገዝ ይልቅ እያስፈራራች የራሷ ማድረግን አቅዳ ትገኛለች። ይህ ሁሉ ታሪክ ሲፈጠር ቪዲዮዎችን እና ምስሎችን እየያዘች የምትገኘው ማኪ ናታንን፣ ሮዛን እንዲሁም ደግሞ የናታንን እናት በዚህ መረጃ እያስፈራራሁኝ አሁን ናታንና እኔ አብረን መኖር እንጀምራለን፣ ከዚህ በኋላ የሰርጌን ድግስ መደገስ እፈልጋለሁ ትል ነበረ። ምንም እንኳን እማዬ እንድታግዥኝ እፈልጋለሁ፣ ስለዚህ እባክሽ ናታንና እኔ እንድንጋባ አድርጊ እያለች የናታንን እናት ብትለምናትም ነገር ግን ግራ እየተጋባችና እየተወዛገበች የምትገኘው የናታን እናት አሁን ላይ ፈተናዎችን ማውጣት አማራጭ አድርጋለች። ከሰላም ጋር ወይም ደግሞ ከማኪ ጋር ሁን ብላ ለመወሰን ግዴታ ይህንን ፈተና አንዳቸው ማለፍ ይኖርባቸዋል ብላም ታስብ ነበረ። ሮዛ ለምንድነው ማኪን ከቤት እንድትወጣ የምታደርጉት? እኔ እኮ ከቤት እንድትወጣ ሳይሆን የምፈልገው ስነ ስርዓቷን ይዛ እንድትቀመጥ ነው። እኔም እንደሷ ሴት ልጅ እኮ ነኝ። እናም ሴት ልጅ ደግሞ ስትጎዳና ስትንገላታ ማየት አልፈልግም። አፈቀረች እንጂ ሌላ ነገር ምን አጠፋች? ስትልም ናታንና ሰላምን አስደንግጣቸው ትገኝ ነበረ። ታዲያ ሰላምም ሮዝዬ ስትላት አይ ሰላም እኔ እንደዚህ እንድትይኝ አልፈልግም። በፍጹም ማኪ ከዚህ ቤት መውጣት የለባትም። እኔ ደግሞ እንድትወጣ አልፈልግም፣ እንድትማር ነው እንጂ በፍጹም እንድትወጣ አልፈልግም። ናታን ይህ ነገር ላንተም ይሰራል ስትልም ናታን ላይ አፍጣበት ትገኝ ነበረ። ታዲያ ናታንም ሮዚ አስቀየምኩሽ እንዴ ሲላት ሮዛ ጥሳቸው ለመውጣት እየሞከረች ትገኝ ነበረ። በዚህ መካከል ናታን እና ሰላም እጅግ በጣም ደነገጡ። ታዲያ ሮዛ ዞር ብላ ፕራንክ ነው ነበር ያለቻቸው። ስለ ተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፉ ማድረግ ትችላላችሁ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።